ጌታቸው ረዳ በጣም መነጋገሪያ ሆኗል። ትላንትናም ዛሬም ለመጽሐፉን ገምጋሚ ነበረ፣ ሌሎችም ነበሩ። ዶክተር ዳኛቸው እና አቶ ዘሪሁን ነበሩ። ከነሱ ውጪ አቶ ጌታቸውም ገምጋሚ ነበር። ተቆራርጦ ይሁን ምናምን አላውቅም፣ ግን ትንሽ ከ30 ደቂቃ ትንሽም ዘለግ ያለ ንግግር አድርጓል መድረኩ ላይ። እዛ ላይ ያነሳቸው ነገሮች በጣም አነጋጋሪ ሆነዋል፣ ሊሆኑም ይገባል። ለኔ በጣም አነጋጋሪ ከሆኑ ለመሆኑ ምክንያት ብዬ የማስበው አንደኛ ያደረጋቸው ንግግሮች አቶ ጌታቸው ረዳ ካለው አቋም አንድ፣ ሁለት እዛ መድረክ ላይ ከተሰጠው ሚና አንጻር ስናየው ንግግሩ ያለፈ ንግግር ነው። ካለው አቋም ስላችሁ አቶ ጌታቸው ረዳ ህወሓት ውስጥ ካሉት ሰዎች የተለየበት አንዱ ምክንያት የትግራይን ህዝብ ፍላጎትና ጥቅም ለማስጠበቅ ከፌደራል መንግስት ጋር መስራት አለብን፣ በተለይ ከጠቅላይ ሚኒስትሩ ጋር መስራት አለብን የሚል አቋም አለው። በቃ ይሄን ልንደፍረው ይገባል። ኦፍ ኮርስ በትግራይ ብሔርተኛ የፖለቲካ ማህበረሰብ ውስጥ አስፈሪ ነገር ነው፣ የሚያስመታ ነው፣ የሚያስደነግጥም ነው። ቶሎ ላይ ይቀበለውም ይችላል። ግን የግድ የትግራይን ህዝብ ፍላጎትና ጥቅም ማስጠበቅ ግን አለብን ካልን በቃ ይሄን መድፈር ያለብን መንገድ ነው ብሎ ያምናል። እየተሳቀቀ ለመስራት ሞክሯል። በኋላ ግን እነሱም ገፍተው ካባረሩት በኋላ በነፃነት ይህን አቋሙን በንግግርም በተግባርም ያራምዳል። ግን ምን ላይ ነው? ከትግራይ ህዝብ ፍላጎትና ጥቅም ጋር የተያያዙ የጋራ ጉዳዮች ላይ ብቻ ነው የሚል የተገደበ ነው አቋሙ። አብሮ የመስራት ጉዳዩ ገደብ ሁሉ አለው። የትግራይን ህዝብ ፍላጎትና ጥቅም ለማስጠበቅ ከፌደራል መንግስት ጋር በዋናነት ከጠቅላይ ሚኒስትሩ ጋር መስራት አለብን ብሎ ያምናል። በጋራ ጉዳይ ላይ ብቻ። እዚህ መድረክ ላይ ያደረገው ንግግር ከዚህ ያለፈ ንግግር ነው። መጣላችኋለሁ ምን ምኖቹ ናቸው የሚለው አንድ። ሁለተኛ ከተሰጠው ለመድረኩ ከተሰጠው ሚና ጋር በተያያዘ መጽሐፉን አንብቦ ሪቪው እንዲያቀርብ ነው። ሪቪው ሳይሆን ግምገማውን እንዲያቀርብ ነው። ከራሱ ጋር አያይዞ ግምገማውን እንዲያቀርብ ነው። ገምጋሚ ሆኖ ነው የቀረበው። ምንም የመደመር መንግስት የሚለውን የጠቅላይ ሚኒስትር አብይ አህመድን አራተኛ መጽሐፍ ያደረጋቸው ንግግሮች ግን ከዚህ ሚና በጣም ያለፉ ናቸው። ትላንት ስለነበረው ነገር አንስቷል። ስለ ጠቅላይ ሚኒስትሩ ፕሮጀክቶች አንስቷል። ብዙ ነገሮችን ያነሳው ማለት ከመጽሐፉ ከመገምገም ባሻገሩ አንዳንድ ሰዎችን ጎሽሟል። ያለፈ ነው። ከያዘውም አቋም ያለፈ ነው። ለመድረኩ ላይም እንዲወጣ ከተሰጠው ሚናም አንፃር
ያለፈ ንግግር ነው። ለምን የሚለውን መገምገም መቻል አለብን። ምክንያቱም ፖለቲካሊም ብዙ ያሰሉ አልመሰለኝም። አቶ ጌታቸው አስፍቶት ከሆነም አላውቅም፣ እናየዋለን። ግን አንድ ፖለቲከኛ እንደዚህ አይነት እልፍ ያሉ ነገሮች ግን ሲናገር በጣም መነጋገሪያ መሆኑም አይቀር ነው። ጌታቸውም ለዛ ነው መነጋገሪያ የሆነው። ለምሳሌ አቶ ጌታቸው አሁን ያለበት ሁኔታ የሚመጥነው እንደሆነ ይናገራል። አሁን ይሄ ከአቋሙ ጋር አይሄድም፣ ለመድረኩ ላይ ከተሰጠው ሚና ጋር አይሄድም። ምንድን ነው የሚለው? ከረጅም ጊዜ እውቀት አልባ ነው መሰለኝ። እውቀት ከሌለው ትንተና እውቀት ተኮር ወደሆነ ትንተና በመቀላቀል ደስ ብሎኛል ይላል አቶ ጌታቸው። እና ደስ ብሎኛልም ሲል ደስታም ይነበብበታል። እያስመሰለ አይመስልም። ከልቡ እንደሆነ ነገር ነው የሚሰማው። የነበርኩበት ሁኔታ ማለት እዛ ህዋቶች ጋር የነበረኝ ጊዜ ማለት ነው። ያንገሸግሸኛል እሱ ህይወት ይላል። እነሱ ጋር የነበርኩበት ያንገሸግሸኛል። በቃ እኔ አልነበርኩም ይላል። እኔ የማይመጥነኝ ቦታ ላይ ነበርኩ ይላል። አሁን ይሄ መድረክ ነው የሚመጥነኝ። እውቀት ያለበት ሐሳብ ያለበት አሁን ግን በቃ እዛ ይወራ የነበረው ነገር ምንም እውቀት የሌለው ተራ የሆነ ነገር ነበር። እዛ ሲለፈለፍ ይከርሙ ነው ያለ። ይሄ እንዳልኳችሁ ነው። የሆኑ ሰዎችን በጣም የሚያበሳጫል። ፖለቲካሊ እንደው ከማብሸቅ ያለፈ ለሱ ብዙም ይጠቅማል መሰለኝ፣ ፍላጎቱ ሌላ ካልሆነ በስተቀር። አንደርስታንድ አደርገዋለሁ፣ አንገሸግሸውም እያልኩ አይደለም። ግን ፖለቲከኛ ስትሆን ከፖለቲካ ፍላጎትና ጥቅም ጋር ነው ነገርየው ታሽቶ የሚቀርበው። ንግግሩ ትክክል የሆነን ነገር በሙሉ ትክክል ስለሆነ ብቻ የምታወራው አይደለም። ከፍላጎትህ ከጥቅምህ ጋር አገናዝበህ ምን ይዞልኝ ይመጣል የሚለውን ታሳቢ አድርገህ እንዲመጣልህ የምትፈልገውን በሚያመጣልህ አይነት መንገድ ነው ልታወራው ትችላለህ። እና ያነጻጸረ ነው። የብሔር ፖለቲካ ውስጥ ነው ያለ ነው። ትንሽ እዛ ላለው ብሔርተኛ የፖለቲካ ማህበረሰብ አይ ዶንት ቲንክ ምቾት የሚሰጥ አይመስለኝም። ምቾት አይሰጠውም። ኢቭን ለራሱ አንዳንድ ደጋፊዎቹም ጭምር ምቾት ላይ ሰጥ ይችላል። እኔ አንደርስታንድ አደርገዋለሁ። እኔ በነገራችን ላይ ጌታቸው የሚመቸኝ ሰው ነው። ድፍረቱን በጣም ደስ ይለኛል። የወሰነው ውሳኔ በጣም ደስ ይለኛል። ሰዎች በብዙ ነገር አእምሮን አስረውህ በቃ የራሳቸው ሊያደርጉ ይሞክራሉ ሳታምንበት ሁላ። እሱን በጥሰህ መውጣት አለብህ። የማንም መጠቀሚያ መሆን የለብህም። በኢትዮጵያ ፖለቲካ ውስጥ የገባኝ ነገር እያንዳንዱ የራሱ የሆነ ወይ ስሜት አለው ወይ የሆነ ፍላጎት አለው፣ ወይ የሃይማኖት አጀንዳ አለው፣ ወይ የፖለቲካ አጀንዳ አለው፣ ወይ ደግሞ ከጥላቻ ጋር የተያያዘ ስሜት አለው። አንተ ያ ካለህ ያለህ ጋር መቀላቀል፣ ሳይኖርህ ግን የሌሎች ጥላቻ መጠቀሚያ መሆን ግን የለብህም።
ማለት ለነሱ አቅም መሆን የለብህም ካላመንክበት። ላመንክበት አካል ነው መተባበር ያለብህ። ላመንክበት አካል፣ ላመንክበት አጀንዳ እሱን ለያዘ አካል ምንም ይሁን ምን ያ አካል ዘጋር ነው ትብብር ማድረግ ያለብህ። እና ጌታቸው እዛ እንደማይመቸው ይገባኛል። አይመችም፣ እንደማይመቸው ይገባኛል። ግን አንድ የፖለቲካ ፓርቲ መሪ ነውና ምን አስቦ ነው ጌታቸው ብለህ ግን ትጠይቃለህ። ከሱ ስትሰማው ከኔ ብትሰሙት ያው ቴዲ ምን አስቦ ነው፣ በቃ እሱ የተሰማኝን ማውራት ፈልጋለሁ፣ በነፃነት ሐሳቤን መግለጽ ፈልጋለሁ፣ ስርዓት ባለው መንገድ መግለጽ ፈልጋለሁ። ጥንቃቄ እሱ ጋር ብቻ ነው። ከዛ አንፃር ልትረዱት ትችላላችሁ። ግን ጌታቸው እንደኔ ሄደ ይሄንን ይላል ማለት እዛ ጋር የሚል አይነት በቃ የነበረኝ ህይወት ምሬት ነገር ያለው ማለት አሁን ነው የተነፈስኩት። አሁን እኮ ነው ከራሴ ጋር እኮ የተገናኘሁት ያለ ነው ጌታ። ስለ ጠቅላይ ሚኒስቴሩ ፕሮጀክቶች፣ ስለ አዲስ አበባ ለውጥ፣ ቤተ መንግስት እየተሰራ ነው ስለሚባለው ነገር፣ እነዚህ ቅድም እንዳልኳችሁ ከፌደራል መንግስት ጋር አብረን መስራት አለብን የሚል አቋም ቢኖረው ግን እነዚህ ነው ማለት ግዴታ የለበት። ግን እሱ ለዚህም ቦታ ሰጥቶ ነው ሲያወራ ራሱ ጠቅላይ ሚኒስትሩ የሚሏቸውን አንዳንድ ነገሮች ወይም የብልጽግና ባለስልጣናት የሚሏቸውን ነገሮች ሁሉ ያነሳ መጽሐፉን የገመገመበት ሁኔታ የሚወድቅ ነገር የለውም ነው ያለው። የሚያሰራ ነው ያለው። የአገሪቱን ችግር በደንብ አይደንቲፋይ ያደረገ መፍትሄ ሁሉ ያስቀመጠ ነው ያለ ሰው የሆነ ሰው ከጌታቸው ይህን ሲሰማ ታዲያ ጌታቸው ለምን ገብቶ ያግዛቸው ሊል እንደሚችል እገምታለሁ። ለዛ ነው ከምን አንፃር ነው ንግግሩ የሚለውን መገምገም የሚኖርብን። ያው ሶሻል ሚዲያ ላይ በደንብ ስለተለቀቁ እዚያም ብቻ አላሰማችሁም፣ ስሟቸው። ተቋሚውም የመንግስት ደጋፊውም ነው በዚህ ጉዳይ እየተነጋገረ ያለው። ግን ለምንድን ነው ይሄ የሚለውን እሱ ላይ እናተኩር። እኔ አንዱ የሚመስለኝ ከስሜት ጋር አያይዟለሁ። ገና ከመግባቴ ወደዚህ ርዕስ ከመጣታችን በፊት አንድ ሰው ያነሳው ነገር ነበር፣ ከስሜት ጋር አያያዝም ያለኝ። ሊያያዝ ግን ይችላል። ጌታቸው አንዳንድ ንግግሮቹን ካያችሁ እንደ ኑዛዜ ነገር ናቸው። እንደ ኑዛዜ አይነት ነገር እና የነበረበትን ይጠላዋል እንደውም አሁን ባለበት አይነት ሁኔታ ደስተኛ። ከዚህ ቀደም ተናግሬው ይሁን አይሁን ባላቅም ግን ለትግራይ ህዝብ ዋነኛ ጠላት ብሎ የሚያስበው ቲፒኤልኤፍ ያሉ ሰዎች ነው። በቃ እነሱ ለትግራይ ህዝብ ጠላት ናቸው ብሎ የሚያስበው ከብልጽግና በላይ ከጠቅላይ ሚኒስቴሩ በላይ ብሎ ነው የሚያስበው እና ከነሱ ጋር መሆኑን ከነሱ ጋር መስራቱን እና የትግራይም ህዝብ ደግሞ አሁን ላይ ለወደቀበትም አሁን ላለበትም አይነት ሁኔታ ከነሱ ጋር መሆንና መስራት ያስተዋጽኦ ነበረው ብሎ የሚያስብ ይመስላል። እና ያ ጸጸት ሰው እንደዚህ አይነት የጸጸት ስሜት ውስጥ ሲሆን ለፖለቲካል ኮሬክትነስ ምናምን እያለ አይጠነቀቅም። ራሱን ነፃ አድርጎ ነው።
ጌታቸው ጋር ሲናገር ነፃነት አለው። ያ ነፃነት ደግሞ የመጣው በመናገሩ የሆነ የሚሽርለት ነገር ስላለ ነው። ትንሽ የሚቀለው ነገር ስላለ እና ጸጸት ያለው ይመስለኛል። ከነዚህ ሰዎች ጋር ሆኜ ለትግራይ ህዝብ ከማይጠቅሙ ሰዎች ጋር ሆኜ ብዙ ነገር በቃ ብዙ ስህተቶች ሰርቻለሁ ብሎ እና ያ የጸጸት ስሜት ይመስለኛል እንግዲህ ስሜቱን በነፃነት እንዲገልጽ እያደረገው ያለው ያ የጸጸት ስሜት እንግዲህ ያው በጦርነቱ ወቅት እኮ ጌታቸውን ነው የምናውቀው። ጌታቸው ያላለው ነገር እኮ የለም። ያላለው ነገር አልነበረም። ጠቅላይ ሚኒስትሩ የሚገልጽበት መንገድ ምናምን አይ ቲንክ ያንን ሁሉ ለማካካስ ይመስለኛል። በቃ ያ ሁሉ ስህተት ነበረ ተሳስቻለሁ አይነት ነገር አነብበታለሁ እና ከዛም ስሜት ይመስለኛል። ምክንያቱም ነፃ ነው ሲያወራ እንደ አንድ የፖለቲካ ፓርቲ መሪ ለቃላቶቹን ሲመርጥ ምናምን እንደዚህ ነገር አናየው። እንደዚህ አይነት ትልቅ መድረክ ላይ ደግሞ በቃ ነፃ ሆኖ ካወራ በቃ የሆነ የሚቀለለት ስሜት አለ ማለት ነው። አንዱ እሱ ነው። ሁለተኛው ከፍላጎትም አንፃር አይቼዋለሁ። ጌታቸው አሁን ይህንን ሁሉ ካለ በኋላ በነገራችን ላይ ስሙት፣ ነገ ከነገ ወዲያ አቶ ጌታቸው ረዳ ለብቻው ወይንም አቶ ጌታቸው ረዳ ከተወሰኑ የፓርቲው ሰዎች ጋር ሆኖ ወይንም ደግሞ አጠቃላይ የነ አቶ ጌታቸው ረዳ ስምረት የሚባለው ፓርቲ ብልጽግናን ተቀላቀለ ቢባል እውነት ለመናገር የሚያስደነግጥ ወይም ደግሞ ሰበር ሊባል የሚችል መረጃ አይሆንም። ኤቭሪቲንግ አድናቆት ነበር። መጽሐፉንም ወይ ፕሮጀክት አሰራሮቹንም ማይደነቁ እኮ ስለሆኑ እኮ አይደለም። ያደንቃቸዋለሁ። አሁን እዚህ ሆኜ አዲስ አበባ እንዲሆን አንዳንድ ሰዎች ደርሰው ሲመጡ ወይም ደግሞ እዛም ያሉ ሰዎች ሲነግሩኝ የሚገርም ስራ እየተሰራ እንደሆነ ነው። አንዳንዶቹ አዲስ አበባንማ ካየሁት በኋላ ይሄን ያክል ዓመት ሰጠው ይሄን ያክል ዓመት ጨመርኩለት እንደዚህ ሲሉ ነው። ስራዎቹ የሚደገፉ ናቸው፣ የሚደነቁ ናቸው። ግን የሚሰማው ሰው አቶ ጌታቸውን እንዴት ይረዳዋል? ፖለቲከኛ አዳማጭም ሆኖ ነው የሚያወራው። ራሱን ይሰማል ሲያወራ። እና በዚህ ደረጃ ሲያወራ በጣም ያሞካከሰ ያደናነቀ ሲያወራ መጽሐፉን የገለጸበትን መንገድ ከሰማችሁ ለምን ሌላ ፓርቲ ማቋቋም ለምን ያስፈልጋል እስከ ማለት ድረስ የሚያደርሱ ናቸው። ያንን ሳስብ ምናልባት ፍላጎት ይኖረው ይሆን ብልጽግናን የመቀላቀል እንደዚህ አይነት ሐሳብ ይኖረው ይሆን ብዬም አስቤያለሁ። ወይ በግሉ አሊያም በቡድን ሆኖ ብልጽግናን የመቀላቀል ፍላጎት ይኖር ይሆን ወይ የሚል ከዛ አንፃር ይሆን ወይ እንደዚህ እያወራ ያለው የሚል ግምት ወስጃለሁ። ሶስተኛው ከስሌትም አንፃር ሊሆን ይችላል ብዬ አስቤያለሁ። ያም ማለት እንግዲህ እንደ አንድ የትግራይ ፖለቲካ ላይ ከፍ ባለ ደረጃ እንደሚንቀሳቀስ ሰው
አሁንም ጭምር እንደሚንቀሳቀሰው በነገራችን ላይ አቶ ጌታቸው ረዳ ፓርቲ ብቻ አቋቁሞ አይደለም እየተንቀሳቀሰ ያለው። ተፈናቃዮችን ለማስመለስ እንደዚህ አይነት እንቅስቃሴዎች ያደርጋል። እንደዛ እንደሚያደርግ ሰው አብዛኞቹ በትግራይ ፖለቲካ ማህበረሰብ በኩል የሚነሱ ጥያቄዎችን በተለይ ሌላ ክልልን የሚመለከቱ ጥያቄዎችን ከተፈናቃይ ጋር የተያያዘ ግዛቶቻችን የሚሏቸውን ጉዳዮች በሚመለከት እነሱ ላይ ውሳኔ ከመስጠት አኳያ ጠቅላይ ሚኒስትሩ ትልቅ ፓወር አላቸው። ትልቅ ፓወር እና በተቃውሞ ጎራ ውስጥ ደግሞ ጠቅላይ ሚኒስትሩን የምንረዳቸው በአብዛኛው አሰላለፋቸውን አንዴ ከአንዱ ጋር እያደረጉ ከዛ ሊገኝ የሚችለውን የራሳቸውን የፖለቲካ ትርፍ ማጋበስ ነው ወይም ደግሞ ማግኘት ነው የሚፈልጉት። ለምሳሌ አንዳንድ ጊዜ ከትግራይ የፖለቲካ ማህበረሰብ ጋር በመሆን አንዳንዴ ከአማራው የፖለቲካ ማህበረሰብ ጋር በመሆን አንዱን ለሳቸው ፍላጎትና ፈቃድ እንዲገዛ ማድረግ የሚፈልጉ ናቸው። እንደዛ አይነት የፖለቲካ ስልት ወይም አካሄድ ይከተላሉ የሚል ግንዛቤ አለ። የነጌታቸው ረዳም የሚሉት ነው። እና አሁን ካላቸው ፍላጎት ጋር በተያያዘ በተለይ ከቀይ ባህር ጋር የኤርትራ መንግስት ላይ ያላቸውን ፍላጎት ታሳቢ አድርገው ምናልባት የትግራይ ፖለቲካ ማህበረሰብ ከጠቅላይ ሚኒስትሩ በጣም በመራቁ ምክንያት አሁን ግዛቶቻችንን በሚመለከት ስጡን ስንል የማይሰጡን የትግራይ ፖለቲካ ማህበረሰብ ከጠቅላይ ሚኒስትሩ በጣም የራቀ በመሆኑ ምክንያት ለነሱ ብሰጥ አጠገቤ ያለውን የአማራን የፖለቲካ ማህበረሰብ በተለይ ይሄ ወልቃይት የአማራ ነው የሚለው የፖለቲካ ማህበረሰብን አጣለው ብለው ስለሚያስቡ ነው። ስለዚህ ቀረብ እንበላቸው፣ ቢያንስ እኛን ሊያገኙ እንደሚችሉ አሁን በመስጠት ሁለቱንም ነው የሚያጡት። ምክንያቱም ኦሬዲ እኛ ርቀን አጠገባቸው ያለውን አካል ለምን ያስቀይማሉ? እሱን አስቀይመው ለኛ ሊሰጡ የሚችሉት በመስጠታቸው የኛን ማግኘት የሚችሉ ከሆነ ነው። የኛን ትብብር ማግኘት የሚችሉ ከሆነ ነው። ስለዚህ እኛን ለማግኘት ሲሉ ያንን ቢያስቀይሙም ችግር የለውም። ግን እኛንም ላያገኙ አጠገባቸው ያለውንም ለምን ያስቀይማሉ? ወይ አብሯቸው ያለው የሚል ግምገማ አለ። ግልጽ ነው ይመስለኝ አይደል? ቢያንስ አሁን ወልቃይት አካባቢ ላይ ያለው የፖለቲካ ማህበረሰብ ከጠቅላይ ሚኒስትሩ ጋር ነው አሰላለፉ። የትግራይ የፖለቲካ ማህበረሰብ በአብዛኛው በህወሓት ዙሪያ ያለው ከጠቅላይ ሚኒስትሩ ርቋል፣ በአብዛኛው ርቋል። ወልቃይትን በሚመለከት አሁን ለትግራዮች በሚጠቅም አይነት መልኩ ልወስን ቢሉ ዞሮ ዞሮ በህወሓት ዙሪያ ያለው የትግራይ ፖለቲካ ማህበረሰብ አሸነፍኩ ምናምን ሊል ነው እንጂ የሚችለው ጠቅላይ ሚኒስትሩ ሊያግዝ የሚችል አቅም አይሆንም። በጣም የራቀ ከመሆኑ ጋር በተያያዘ ምን አገኛለሁ ነው ለትግራይ በሚጠቅም አይነት መልኩ በወስን ከትግራይ የፖለቲካ ማህበረሰብ ምን አገኛለሁ ብሎ ያስባሉ። እንደሚያገኙ እናሳስባቸው ነው እንግዲህ እንቅረባቸው። በጣም መራቃችን በብዙ ጉዳይ ጎድቶናል። ስለዚህ ቀርበን ጠቅላይ ሚኒስትሩን በደንብ ቀርበናቸው እሳቸው በሚፈልጉት ልክ ቀርበን ፍላጎታችንን ጥቅማችንን በሚመለከት ለኛ በሚጠቅም አይነት መልኩ እንዲወስኑ ማድረግ እንችላለን ከሚል ስሌትም ሊሆን ይችላል። ትልቁ አቅም እሳቸው ጋር ስለሆነ ያለው ትልቁ አቅም እሳቸው ጋር ስለሆነ ያለው መወሰን የሚችለውን አቅም ርቀ ነው አምጣ እያልን ሊሰጠን አይችልም። ምክንያቱም ለኛ ባለመስጠቱ ወይም ለኛ የሚጠቅም ውሳኔ ባለመወሰኑ ያገኘው ነገር እዛ ጋር አለ።
እኛ እሱን ጠቅላይ ሚኒስቴሩ ለማጣት ሊደፍሩ የሚችሉት ከኛ የሚያገኙት ነገር እንዳለ ሲያውቁ ነው። ለዛ ደግሞ እንቅረብ ነው። ከዚህ አኳያ ተሰልቶ ይሆን ይሄ ንግግር ብዬ እንዳስብ ሆኛለሁ። ንግግሩ እንዳልኳችሁ ከአቶ ጌታቸው ረዳ አቋምም ለመድረኩ ከተሰጠው ሚና ያለፈ ንግግር ነው። በዚህ ደረጃ ጌታቸው ማለፍ የፈለገው ጸጸት ተሰምቶት ነው? አንድ ብልጽግናን የመቀላቀል ፍላጎት ኖሮት ነው? ሁለት ሶስት ቅድም እንዳልኳችሁ የትግራይን ህዝብ ፍላጎትና ጥቅምን በሚመለከት ለትግራይ በሚጠቅም አይነት መልኩ እንዲወስኑ ቀረብ ማለት አለብን፣ በሚፈልጉት አይነት መልኩ መቅረብ አለብን ከሚል ስሌት ይሁን እንግዲህ እሱን ልትነጋገሩበት ትችላላችሁ። ኤኒዌይስ ንግግሩ ያስነሳቸው ጉዳዮች አሉ። አቧራ አለ የተነሳ አንድ ከአራት አካላቶች አቧራ ተነስቷል። ከአራት አካላቶች አንደኛው አቶ ጌታቸው ኢትዮጵያ ማለት በ40 ዓመቱ ግለ ታሪኩን ጽፎ ሀገር ላስተምር እያሉ በብዛት መጽሐፍ የሚሸጥባት ሀገር ነች እና ጠቅላይ ሚኒስቴሩ ግለ ታሪኮትን እንኳን አልጻፉ ይላል ጌታቸው። እና በዚህ ያበሳጫቸው የአንድ ፖለቲከኛ ደጋፊዎች አሉ። ጀዋር ነው። ጀዋር እድሜውን ባላቅም 40ዎች ውስጥ ነው ሆኖ እሱ ነው እንግዲህ የግለ ታሪኩን ጽፎ ሀገር ካላስተማርኩ እያለ ያለው። ነገሩ የጌታቸው ያው ጉሸማ ነው፣ ግን ቁም ነገር ግን አለው። አንድ ሰው ገና መኖር አለበት፣ ብዙ ማየት አለበት። እንደውም ቢቻል ሲኒየር ሲቲዝን ሲሆን እኔ ሰው መጻፍ አለበት ብዬ ማስበው ከ60 ዓመቱ በኋላ ነው። እኔ ራሱ ማለት 40 ዓመት ምን ኖሮት ምን ሳሳክቶ በህይወት ውስጥ ምን ተሳክቶ ነው ይሄን ያክል? በአፍላ እድሜ የሚጻፉ ጽሁፎች፣ መጽሐፎች ስሜትም ይበዛባቸዋል እና ከማስተማር ይልቅ አፍራሽ ሚናም ሊኖራቸው ይችላል። ትውልድን በማይጠቅም አይነት መልኩም ሊገነቡ ይችላል። ኢንዌይስ አሁን ብዙም የሚያነብም ትውልድ የለም። አብዛኛው ሰው ሶሻል ሚዲያ ላይ ነው። ተጻፈም ዛትማች የሚጠቅም ጉዳይ አይደለም። ግን ቁም ነገር አለው ልላችሁ ነው። ለመምከር እንኳን መብቃት አለብን እያለ ነው ጌታቸው። እና በዚህ የጀዋር ደጋፊዎች በጣም ተበሳጭተዋል። አንዱ አቧራ ያስነሱት እነሱ ናቸው። እንዴት ጀዋርን ይነካብናል ነው ይመስለኛል። እና ጌታቸውም ትንሽ ጎሸም አድርጓል። አይ ቲንክ ይሄ የጠቅላይ ሚኒስቴሩን ደጋፊዎች ምናልባትም ጠቅላይ ሚኒስቴሩንም አላውቅም ጥሩ ስሜት ሊፈጥርላቸው ይችላል። ግን እንዳልኳችሁ ቁም ነገር ግን አለው። ሰው መኖር አለበት። መኖር ብቻ አይደለም እንዴ ሩጫ ላይ ባለህበት እድሜ መጽሐፍ ጽፈህ እንዴ ትንሽ እኮ ሰከን ብሎ የራስንም ህይወት መፈተሽ መገምገም እንዱ የሰከነ ስሜት እኮ ይፈልጋል። መጽሐፍ የሰከነ ስሜት ዝም ተብሎ አይጻፍም። ኢትዮጵያ ዝም ተብሎ ነው የሚጻፈው። ሁሉም ዝም ብሎ ነው የሚጽፈው። እኔ ምን መክራችኋለሁ መሰላችሁ? ስታነቡ ምረጡ። ዝም ብሎ የተጻፈ ነገር ሁሉ አታንብቡ። ምረጡ። ከማን ነው ልማር የምችለው የሚለውን አስባችሁ የነዛን ሰዎች መጽሐፍ አሳዳችሁ አንብቡ። ግን ማንም ዝም ብሎ መጽሐፍ ጻፈ ለመባል የሚጽፈውን ሁሉ ሊያቅበሰብሳችሁ አታንብቡ።
እሱ አንባቢም አያስብልም። ዝም ብሎ መጽሐፍ ማንበብ አንባቢ አያስብልም። መጽሐፍ አንብበ መገምገም ሁሉ አለብህ። ቁጭ ብለህ ከራስ ጋር ኢንተርናላይዝ ሁሉ ማድረግ አለብህ። የገለጡ መጨረስ እኛ ሀገር ላይ እንደማንበብ ነው የሚቆጠረው። ዝም ብሎም የተሰማውን ስሜት ሁሉ መጽሐፍ እንደ መጽሐፍ ተደርጎ ነው እንደ እውቀት ነው የሚቆጠረው። ትንሽ መስከን ይፈልጋል። ራስን ማዳመጥ ይፈልጋል። ከራስ ጋር መገናኘት ይፈልጋል። ያን ኤክስፒሪየንስን እንዴት ቀምሬ ለትውልድ በሚጠቅም አይነት መልኩ ላስተላልፈው የሚለው ጊዜ ተወስዶ ሊታሰብበት የሚገባ ጉዳይ ነው። 40 ዓመት ኢትዮጵያ ውስጥ የሩጫ ዓመት ነው። የሩጫ ዓመት እና ቁም ነገር አለው ጌታቸው ልላችሁ ፈልጌ ነው። ግን ያው የሱ የጀዋር ደጋፊዎች ጉዳዩን ከራሳቸው ጋር አያይዞ አወራ አስነስተዋል። ሁለተኛው ተቸንካሪዎች ያላቸው ናቸው። አንድ ትርኢት ነበረ ፕሮግራሙ ላይ እና 5 ተግዳሮቶች በሚል የቀረቡ አሉ። ከነዚህ ውስጥ እንግዲህ አንዱ ተቸንካሪነት የሚለው ተቸንካሪዎች የሚል እና ጌታቸው ከ5ቱ የቱን እንደሆንኩ አላውቅም፣ ግን አንዱን እንዳልሆንኩ ግን እርግጠኛ ነኝ፣ ቢያንስ እኔ ተቸንካሪ አይደለሁም ይላል። ተቀይር ያለው ተለውጭ ያለው ነው። ይሄም እውነት ለመናገር ትልቁም ነገር አለ። ትልቁም ነገር መቼ እንደሆነ አላውቅም፣ ትላንት ይሁን ምናምን ኤርሚያስ ሲያወራም ሰምቼዋለሁ። ኢትዮጵያ ውስጥ ጎበዝ የምትባለው ግትር ስትሆን፣ ጠንካራ የምትባለው ግትር ስትሆን፣ ተለማጭ ከሆንክ፣ ፍሌክሲብል ከሆንክ፣ ከአዳዲስ እውቀቶች ማለት ከሚጠቅሙ ጋር አገናዝበህ ይጠቅማል ብለህ እሱን መያዝና የማይጠቅምህን መልቀቅ ኢትዮጵያ ውስጥ እንደ የሆነ ነውር ነገር ተደርጎ ነው የሚታየው። ቁምጭጭ ማለት ነው በቃ ኢትዮጵያ ውስጥ እንትን የሚያደርግ የአቋም ሰው የሚያስብልህ። ግትር ማለት በቃ አልፈልግም እምቢ ማለት በቃ የሚያሳምነ ሰው አቋም ሲይዝ ዛሬ ላይ ካለው እውቀት ጋር ከዛ ጋር ተያይዞ ነው። ዛሬ ያለህ እውቀት የዛሬ እውቀት ነው። ነገ አዲስ እውቀት ነው። አዲስ ኤክስፒሪየንስ ነው። አዲስ ቀን ነው የምታየው። አዲስ ቀን ስለ አዲስ ቀን ነው የምትሰማው። አዲስ ነገር ነው የምትሰማው። አዲስ ነገር ነው ኦብዘርቭ የምታደርገው። ብቻ ነገ ላይ አዳዲስ ነገሮች ወደ አንተ ውስጥ ይገባሉ። እና ኢትዮጵያ ውስጥ የአቋም ሰው ማለት እነዚህን አዳዲስ ነገሮች ሬዚስት ማድረግ፣ መቃወም በቃ እንደ ድሮ መኖር። እንደ ድሮ ትኖራለህ እኮ ግን አዳዲስ ነገሮች አንተ ውስጥ ምንም አይነት ስፍራ የላቸውም፣ አይቀይሩህም። የሆነ ጊዜ የተነገረህ ነገር አለ፣ በቃ እሱን ብቻ ይዘህ ነው መቀጠል ያለብህ። ተቸንካሪነት ማለት እሱ ነው። ቁምጭጭ ማለት መቸንከር ኢትዮጵያ ውስጥ የአቋም ሰው የሚያስብል ነው። ጥሩ ትርጉም አለው። አዳዲስ ነገሮችን ለመቀበል ክፍት መሆን እና መቀየር መለወጥም ደግሞ በቃ እንትን አይደለም፣ ጥሩ ትርጉም ያለው አይደለም፣ የአቋም ሰው አይደለም። ይሄ ባህል ሁሉ ችግር ያለበት ጉዳይ ነው። አንዱ ትልቁ ኢትዮጵያ ውስጥ ያለው ችግር ግትር መሆን ነው። ግትር መሆን፣ ለመቀየር ለመቀበል አለመዘጋጀት። አንዴም እንደዚሁ ከአፈወርቅ ጋር ሲወሩ ሰምቻለሁ። የእነሱ አባባል ይሁን አይሁን አላውቅም፣ ግን ስለ የአንዳንድ ሰዎች አደጋገፍ ከፊት ሲሆን እየመራ ነው፣ መሀል ላይ ሲሆን ታጅቧል፣ ከኋላ ሲሆን ነዳቸው። አሁን
ይሄ ሰው በቃ የተቸነከረ ሰው በቃ ማለት የሚደግፈው አካል ከፊት ሲሆን ይሁት መራቸው ብሎ ይደግፈዋል። መሀል ላይ ሲሆን ይኸው አጅቦት እያለ ራሱ ነው የሚደግፈው። ከኋላም ሲሆን ይኸው እየነዳቸው ያሉ እሱን ነው የሚደግፉት። በቃ እነዚህ ሰዎች አይቀየሩም። እነዚህ ሰዎች ኢቭን ሰውየው ቦታ የቀያየረ እንኳን የተቀየረ እንኳን ቢያሳያቸው በጭራሽ አሁን እነዚህ ሰዎች አይቀየሩ። አሁን ብለህ ትቀይራቸዋለህ እነዚህ ሰዎች እንዴትስ ብለህ ትከራከራቸዋለህ? በጣም እኮ አስቸጋሪ እኮ ነው። አሉ እንደዚህ አይነት የፖለቲካ ማህበረሰቦች አሉ። አሁን ኢትዮጵያ ውስጥ ያለው ነገር እውነት እየተቀየረ ነው። በቃ ፖለቲካው እየተቀየረ ነው። ግን ስቲል አሁንም ሀገሪቱ እንዲህ ነች፣ መፍትሄው ይሄ ብቻ ነው የሚሉ ሰዎች አሉ። ትላንት ሲሉት የነበረውን ዛሬም የሚሉ ሰዎች አሉ። እኔ አሁን ትላንት ለሁሉም ነገር መጀመሪያ ወደ ውጭ ከማየታችን በፊት የውስጥ ችግራችንን መፍታት አለብን የሚል ጽኑ አቋም ነበር። ጽኑ አቋም። ያን አቋም ግን በሁለት ምክንያት ቀየርኩ። አንደኛው ውስጥ ላይ ያለው ችግር ያለበት ደረጃ ላይ የደረሰው ውስጥ ባለ ምክንያት ብቻ አይደለም። ያን በምን አወቅኩ? አንዳንድ ታጣቂዎች ከማንም ጋር የመስራት ፍላጎት አላቸው። ችግሩን በውይይት የመፍታት ፍላጎት ያለው አካል ችግሩን ማባባስ አይፈልግም። እንዴት ላስረዳችሁ? ውጫዊ አካል አያስገባም፣ ሶስተኛ አካል። ምክንያቱም ያ አካል ያባብሳል። አንድ እሱን አያስገባም። ሁለት አቀራረቡ ጤናማ ነው የሚሆነው። ለምሳሌ ዝግትግት አያደርግም፣ ወይንም ደግሞ ያንን አካል የሚገፋ አይነት እንትን አያደርግም። በቃ ተነጋግሮ ችግር መፍታት የሚፈልግ ሰው ያነጋገር እኮ አለ። ላትስማማ ትችላለህ፣ ተለያይተሃል፣ ልትጋጭ ትችላለህ። ግን የመነጋገር ፍላጎት ያለው አካል የሚቀርብበት መንገድና የሌለው አካል የሚቀርብበት ምክንያት የተለያየ ነው። ሶ አስተላለፋቸውን ሳይ አቀራረባቸውን ሳይ ያ ብቻ አይደለም፣ ዓለም ፊት የተፈራረምነውን ስምምነት እየተካደ አየው። የፕሪቶሪያ ስምምነት እየተካደ ታየ። አሁን ይህን ሁሉ እያየህ ተነጋግራችሁ ፍቱ፣ ተነጋግራ እንዴት ትላለህ? በቃ እንነጋገርም እያሉ የተነጋገሩትን በቃ በተግባባንበት አይነት መንገድ አንሄድም እያሉ ማለት እኔ በውይይት በድርድር ማምን ሰው ነኝ ለመባል ነው እንዴ? እኔ ዝም ብዬ የምለው አይደለም። ስለዚህ ይህ ችግር ሊፈታ የሚችለው በቃ በመነጋገር በመወያየት ብቻ አይደለም። እሱን ታስቀምጣለህ ትተዋለህ ማለት አይደለም። አንድ ይሄ ይኖራል፣ ግን መወያየት መደራደር የሚቻልበትን ሁኔታ ለመፍጠር ለካ ሌሎች መቅደም ያለባቸው መሰራት ያለባቸው ስራዎች አሉ። ለካ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ወደ መነጋገር ወደ መደራደር የሚመጡት በተወሰነ ደረጃ አቅማቸው የተዳከመ ሲመጣ ነው። አቅማቸው የተዳከመ ሲመጣ ነው። አቅም ሊሆናቸው የሚችላቸውንም አካል እሱን ከነሱ እየነጠልካቸው ስትመጣ ያኔ ለመነጋገርም በራሳቸው መወሰን ይችላሉ። ለመነጋገርም ለመደራደርም ዝግጁ ይሆናሉ። ካልሆነ የሚመጣው ጣጣ ሌላ ስለሆነ ስለዚህ ለእንደዛ አይነት አማራጮችም ክፍተት ትሰጣለህ። እኔ አሁን የኢትዮጵያ መንግስት ወደ ውጪ ማተኮር አለበት ስል አንዱ በዚህ ምክንያት ነው።
ምክንያቱም ውጭ ያለ እጅ ጭምር ነው እያባባሱ ያለው። ለምሳሌ ፕሪቶሪያ ስምምነት ላይ እንቅፋት እኮ የሆኑ እኮ አንድ የውጭ እጅ እኮ አይደል? የውጭ እጅ እኮ። ስለዚህ እሱንም እጅ ማሳጠር እንደ አንድ አማራጭ ትወስዳለህ። እንደ አንዳንድ ነገር ትቀይራለህ። ኢትዮጵያ ውስጥ ጭንክር ያሉ አሉ። በቃ እዛው በነበሩበት የሆኑ ሰዎች አሉ። ጌታቸው በዚህ ረገድ በጣም የተሻለ ሰው፣ ደፋርም ነው ግን መቸንከር፣ ግትር መሆን የአቋም መገለጫ ተደርጎ በሚወሰድበት ሀገር ውስጥ ብዙ ዋጋ ያስከፍላል። ግን ቢሆንም እንደዚህ ነው እየተለመደ ሊመጣ የሚችለው እና ይሄንን በማለቱ አንዳንድ ተቸንካሪ ነን ብለው የሚያስቡ ይሄ ስም የኛ ነው ብለው የወሰዱ አካላቶች አወራ አስነስተዋል። ጥሩነቱ ራሳቸውን በደንብ ያውቃሉ። ሌላው ጥላቻ ያለባቸው ናቸው። እነዚህ አካላት በጣም ያበሳጫቸው ስለ ጠቅላይ ሚኒስትሩ በጎ ነገር አቶ ጌታቸው ረዳ ማውራቱ፣ ጀዋርን መንካቱ አይደለም፣ የሆኑ አካላቶችን በአሽሙር ተቸንካሪ ማለቱ አይደለም። እንዴት ስለ አብይ አህመድ ጥሩ ነገር አወራ? አይ ጥሩ ነገር ስላለ ነው ብትላችሁ ራሱ በፍጹም ስለ አብይ አህመድ በፍጹም ጥሩ ነገር መባል የለበትም ብለው የሚያምኑ ሰዎች አብይና ጥሩ ነገር መገናኘት የለባቸው። ኢቭን ጠቅላይ ሚኒስትሩ አደባባይ ላይ ወጥተው እስከዛሬ ድረስ እንዲያድርጊያለሁ በእኔ አመራር ይሄ ሁሉ መጥቷል፣ ስለዚህ አሁን ላይ ለውጥ ያስፈልጋል እና እኔም ስልጣኔ ላስረክብ ነው ሁሉ ቢሉ ይሄ ጥሩ አይባልም በፍጹም። በቃ ጠቅላይ ሚኒስትሩ ከጥሩ ነገር ጋር ተያይዘው መነሳት የለባቸውም ብለው የሚያስቡ ያ ታሪክ ማስቀመጥ የሚፈልጉ ሰዎች አሉ። ኢቭን ቀጣዩ ትውልድ ራሱ ከጠቅላይ ሚኒስትሩ በምንም አይነት መልኩ በጥሩ እንዳያነሳቸው ዛሬ ብቻ አይደለም ነገ ሁሉ ማለት። እነዚህ ሰዎች ጌታቸው ጋር ያላቸው ጸብ ሌላ ምንም ሳይሆን እንዴት ስለ ጠቅላይ ሚኒስትሩ በጎ ነገር አነሳ፣ ለምን ጥሩ ነገር አነሳ፣ እንዴት ጠቅላይ ሚኒስትሩን ያመሰግናል የሚል ነው። ይሄ ጠቅላይ ሚኒስትሩ ላይ ካለ እኔ ልክ ያጣጥላቻ አለ። አንድ ሰው ሊወደድ ይችላል፣ ሊጠላም ይችላል። በተለይ መሪ ግዴታ ነው፣ የሚወደው አለ፣ የሚጠላው አለ። የእነዚህ ሰዎች ፍላጎት ሙሉ ሀገር እንዲጠላው፣ ሙሉ ሀገር፣ ሙሉ ታሪኩ እንዲጠላ ነው። የተለያየ ምክንያት አላቸው እንዲህ አይነት ስሜት ውስጥ ለመግባት። ሌሎቹ ግን አዋራውን ግን በደንብ ያስነሱት እነዚህ ናቸው ነው የምላችሁ። አራተኛዎቹ እነዚህ ብዙም የግለሰብ ጉዳይ የሚያሳስባቸው፣ ተቸንካሪ መባል ምናምን ያን ያክል የሚያሳስባቸው፣ እምብዛም ስሜትም የሚገዛቸው አይነት ሰዎች አይደሉም። እነዚህ ፖለቲከኞች ናቸው። እነዚህ እያሳሰባቸው ያለው ጉዳይ እና የጌታቸው በጣም ያበሳጫቸው አንድ እየሆነ ያለ ነገር አለ። አስተውላችሁ ከሆነ
የጠቅላይ ሚኒስትር አብይ አህመድ ስም ኦልሞስት እየተነሳ ነው ማለት ይቻላል። የሆነ አዲስ መልክ እየያዘ ነው። አዲስ መልክ በበጎ በጥሩ ነገር እየተነሳ ነው። አንዳንድ ሰዎች ገለነዋል ብለው የሚያስቡ ሰዎች ነበሩ። ምንም እኮ ቅቡልነት እኮ የለውም የሚሉ ሰዎች አሉ። እነዛ ሰዎች በቃ የጠቅላይ ሚኒስትሩን ስም ገለነዋል ከሚል ግንዛቤ ወይም ድምዳሜም ግምገማ በመነሳት አሁን ግን አስተውላችሁ ከሆነ በጣም በበጎ እየተነሳ ነው። በጣም በበጎ በተለይ ከዚህ ከህዳሴ ግድብ ጋር በተያያዘ ብዙ ነገሮች ቀይረዋል። ዛሬ እሳቸውም ተናግረዋል። እኔ ኢምንት አስተዋጽኦ ነው ያለኝ፣ ኢምንት ነው የኔ አስተዋጽኦ፣ ድሉ በቃ ኢትዮጵያውያኖች ነው የሚል ነገር ተናግረዋል። በዚህ አትከራከሩ የሚል ነገር ያው መፋቅ የማይችል አይነት ነገር እንደፈጠሩ እርግጠኛ ስለሆኑ ነው እንደዛ ያሉት። ግን በቃ በጣም ስማቸው እየተነሳ በጣም በበጎ ሁኔታ ማለት አንዳንድ ሰዎች ትንሽ ጊዜ ነው የቀረን የሚሉ ሰዎች ነበሩ። በቃ ትንሽ ጊዜ ነው ብሎ አንዳንዶቹ ደፈር ብለውም እንደውም ቀን ሁሉ የሚያስቀምጡ ነበሩ። በዚህ ያህል ቀን እያሉ ያን አፈር የሚያበላ ነገር እየመጣ እውነቴን ነው የምላችሁ። እኔ አንድ 2 ዓመትማ በቃ ይቀጥል የሚሉ በቃ ቀጣይ ምርጫ ነው ይቀጥል የሚሉ ሰዎች እሰማለሁ። ይቀጥል በቃ ትንሽ ጊዜማ ምናምን እንደዚህ የሚሉ እሰማለሁ። አብዛኛው ተቋሙ እንደሚሉ አይደለም ማለት መሬት ላይ ያለው እሱ አይደለም። አሁን ያ ነገር እየታየ መምጣቱ ነው ችግር የሆነው። እና ስማቸው እንደ አዲስ ነገር እየታደሰ አይነት ነገር ነው የመጣው። ጌታቸው ረዳ በዚህ ላይ ትብብር እያደረገ ነው። አሁን በጣም ያበሳጨው ይሄ ጠቅላይ ሚኒስትሩ እየሰሩት ያለ ስራ ይሁን እንደ ጌታቸው ረዳ ያለን እንኳን እንደዛ ሲል የነበረን ሰው ይሄው ቋንቋውን እስኪቀይር ድረስ ስራቸው ተግባራቸው ለወጠው ወደሚል አይነት ነገር እየተኬደ ነው። ወይም ጠቅላይ ሚኒስትሩን የሚደግፉ ሰዎች እንደዛ ለማለት ምክንያት እየሰጠ ነው ጌታቸው ረዳ። እንግዲህ ጌታቸው ረዳ ስንት ነገር ሲል የነበረ ሰው አሁን ብዙዎቹ ተቋሚ ነን እንዲነን የሚሉ ሰዎች አለን የሚሉትን ምክንያት በሙሉ ጌታቸው ረዳ አለው። ግን አሁን ጌታቸው ወደዚህ አይነት ነገር ሲቀየር በቃ እነዚህ ነገሮች ምክንያት አይደሉም እያለ ወይ በሌላ አይነት መንገድ እንፈታቸዋለን በቃ አዲስ ነገር እንጀምር እያለ እና የጠቅላይ ሚኒስትሩን ስም የሆነ እንዴት ቃሉን አላውቅም ብቻ ግን ወይ እየታደሰ ይሆን ብቻ አዲስ መልክ እየፈጠረ ነው እና በቅርብ ጊዜ ውስጥ እንዲናደርጋለን የሚሉ ሰዎችን በጣም የሚያሳስብ ያሰቡትን ነገር ሁሉ መና የሚያስቀር አይነት ነገር እየተፈጠረ እንደሆነ እያሰቡ እንግዲህ በህዳሴ ግድብ የተፈጠሩ ነው። አሁን የቀይ ባህር ጉዳይ እየሄደ ነው። ትላንት የቀይ ባህር ጉዳይ ሰው አልገዛውም ምናምን ሲባል ነበር። አሁን ግን ቀይ ባህር ጉዳይ ነው አጀንዳ። አጀማመሩን እኮ አይተህ የቀይ ባህርን ጉዳይ ወይም ደግሞ የባህር በር ለማግኘት ጥረት ደግሞ ሲጀመር ተጨባጭ የሚታይ ደግሞ
በቃ ከዛ በኋላ በቃ ለተወሰነ ጊዜ መቆም አያዋጣም። ያ አይነት ሁኔታ እንደሚፈጠር ነገር አሁን ያለው ነገር ያሳብቃል፣ ይነግርሃል። ጌታቸው በዚህ ውስጥ የራሱን ሚና እየተጫወተ ነው። በዚህ ምክንያት ያስነሱ ሰዎች እንዳሉ ማስተዋል ችያለሁ።